أعوذ بالله السميع العليم من الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على نبينا محمد صلى الله عليه وعلى آله وأصحابه ومن اهتدى بهديه واستنى بسنته وسلم تسليما كثيرا. سورة الإنسان ጨርሰንና አጠናቀን ነበር። እንግዲህ ትናንት አምስት ደርስ አቁመን የነበረው ሱረቱ ልኢንሳን ወላ ሲየማ ሐውለል ቂያማ ከዕለተ ቂያማ ጋር በተያያዘ ማለት ነው። በጣም ሰፋ ያለ አላሁ ተባረከ ወተዓላ ለአማኞች በእምነታቸው ወደ አላሁ ተባረከ ወተዓላ አቃራቢ የሆኑ መልካም ነገሮችን በአግባብ በስርዓት የሚተገብሩ የነበሩ መመለሻቸውን ያሳመረላቸው የነበረ መሆኑን ነበር ሲጋኝልን የነበር። إن هذا لكم جزاء إن هذا كان لكم جزاء وكان سعيكم مشكورا። ይህ ለእናንተና ምድር ላይ የኔን ታማኝነት ታንጸባርቁ በነበረው መልካም ተግባራችሁና ስራችሁ የተቸራችሁትና ያገኛችሁት የሆነው ነው እንዳለው ወደ መሃል አካባቢ ላይ ማለት ነው። በስተመጨረሻ አካባቢ እንግዲህ አላሁ ተባረከ ወተዓላ እነዛን የጀነት ኒዕማና ጸጋዎች በራሳቸው ብቻ ሳይሆን በተለያዩ ኻዲሞችና አገልጋዮችም የሚخدማቸውና የጀነትን ኒዕማና ጸጋ ሟልቶ እንደሚቸራቸው የተመለከትንበት ሂደት ነበር ማለት ነው። በስተመጨረሻ ላይ ነገር ግን በተቃራኒው ለነዛ ለዛሊሞች አላህ Subhanahu Wa Ta'ala አዛበን አሊመን አዘጋጅቶላቸዋል። አዓደ ለሁም አዛበን አሊማ ሳማሚ የሆነ ቅጣትን አዘጋጅቶላቸዋል አላህ ተባረከ ወተዓላ። ሊያነሁም ምድር ላይ ያሉ በአላህ Subhanahu Wa Ta'ala አምርና ትእዛዝ በላካቸው መልእክተኞች በተልእኳቸው ተደራሽነት እንዳያደርጉ መሰናክል በመሆን ብዙ ተግባሮችን የተገበሩ ነበሩና ለነሱ አሳማሚ ቅጣትን አዘጋጅቼላቸዋለሁ ይላል አላህ። በጥቅሉ ቁርአንን ግን ከላ ኢነሁ ተዝኪረቱን ፈመን ሻአ ዘከረሁ እንዳለው በዚች ምዕራፍ ላይ ተጠቅልለው የተሰብስበው የነበሩ አያዎች እናንተን ወደ ትክክለኛው መንገድና ለተፈጠራችሁበት ዓላማ እንድትውሉ እንድትበቁ የሚያደርጉ ተግሳጽ ምክር ናቸው። ወማ ተሻኡነ ኢላ አየሻ አላህ የትኛውንም ነገር እናንተ አትሹም አላህ Subhanahu Wa Ta'ala ቀድሞ የሻው ቢሆን እንጂ። ኢነላህ ካነ ዓሊመን ሐኪማ እንግዲህም አላህ አዋቂ ጥበበኛ የሆነ ጌታ ነው። ከሱ ዕውቀት ውጭ ሊሆን የሚችል ነገር ምንም የለም። የሚያደርጋቸው ነገሮች ደግሞ ከፊልን ለመጥቀም ከፊልን ለመጉዳት ሳይሆን ከሕክማ ከጥበብ ጋር የተያያዘ ነው። ሲያዝ፣ ሲከለክል፣ ሲደነግግ والظالمين أعد لهم عذابا أليما ظالم በዋነኛነት ከአላህ Subhanahu Wa Ta'ala አምርና ትእዛዝ በመውጣት ወንጀልን ሰብስቦ ያከማቸ ማለት ነው። በተለያዩ ቦታዎች ዙልም አብዛኛውን ጊዜ ለሽርክ ቢተረጎምም እዚህ ቦታ የተፈለገው ግን ከአላህ አምርና ትእዛዝ በመውጣት ራሱን በዳይ የሆነ ከአላህ ጋር ያለውን ግንኙነት አላቃ ትስስር የበጠሰ አላህ አዘጋጅቶለታል። ሀያ ወጀሐዘ ለሁም አዛበን አሊም ሙጂዕ ሒሰን ወማዕነን በሁለምተናዊ ማንነቱ አሳማሚ የሆነ ቅጣትን አዘጋጅቶለታል። እሷም ጀሃነም ናትና
ለም ይወፊቅሁም ልልሂዳያ ለሂዳያ አልገጠመውም። ሂዳያው ግን እንዲቀበል ጥሪው ቀርቦለት ነበር። የራሱ ምርጫ ታዲያ ጥመትን ሆነ። በመረጠው ነገር ላይ አላህ ሱብሓነሁ ወተዓላ ተወው። አላህ የመረጠለትን መልካም ነገር እምቢ ብሎ በራሱ ምርጫ ብቻ መጓዝ የፈለገውን አካል በራሱ ምርጫ ተጉዞ የት ሊደርስ እንደሚችል መመሪያዎችና ማስጠንቀቂያዎች ቀረቡለት። ብሎም ክህደትን ብቻ እንጂ ሌላ አማራጭን አልፈልግም አለ። አላህ ተባረከ ወተዓላ በመረጠው ነገር ላይ ተወው፣ ነገ ጀሃነምን አዘጋጀለት። ፈኢነ አላህ ዩድሉ መን የሻእ ወየህዲ መን የሻእ የሚለው አባባልም አንተ አልፈልግህም ጥመም አይነት አይደለም። ምርጫን አላህ ቁጭ አያደርግም። አላህ ስብሓነሁ ወተዓላ ለየትኛውም ለሰው ልጅና አጋንንት የሂዳያ ተጣሪ የሆኑ ሩሱሎችን ወደ ሂዳያ የሚጣሩ የሆኑ አያዎች የእሱ ቃል የሆኑ አያዎችን ተደራሽ እንዲሆን ያደርጋል። በሁለቱም መልክ መካድ፣ ማስተባበል፣ ማመንና መቀበል፣ መታዘዝ ሊያደርሱ የሚችሉትን መዳረሻ አብራራ አላሁ ተባረከ ወተዓላ በየነ ሰቢለይን። ለዛኛው ምን እንደተዘጋጀለት ለሌላኛው ምን እንደተዘጋጀለት ግልጽ አድርጎ አስቀመጠ አላሁ ተባረከ ወተዓላ። ከዚህ በኋላ እንግዲህ ምርጫውን ለሰው ልጅና አጋንንት ለየት ያሉ ሶስት የነገሮችን ሁሉ የመለያ ማንነትን ተችረው የተፈጠሩ ፍጡሮች ናቸውና በምርጫው ላይ እንዳይጸና የተሻለውን ነገር የሚያስገነዝብ አያን አወረደ። ዋዕድ፣ ወዒድ፣ ተርጊብ፣ ተርሂብ፣ ኢንዛር፣ ተብሺር የተሰኙት ሀዋን ነፍስ አማራ ቢሱእን በመከተል እምቢ አለ። በምርጫው ላይ ተቶ አላህ ስብሓነሁ ወተዓላ ዝም አላለውም። አዐደ ለሁም አዛበን አሊም። ቀጣዩዋ ምዕራፍ ሱረት አልቅያማ ተብላ ትጠራለች። እንግዲህ ሱረቱል ቅያማ በራሱ በዕለተ ቅያማ የተጠራች ስትሆን ለኢቅሳሚሂ ዐዘ ወጀል አላህ ሱብሓነሁ ወተዓላ ላ ኡቅሲሙ ቢየውሚል ቅያመቲ ብሎ ስለማለበት ሱረቱል ቅያማ ተብላ ትጠራለች። ሱረቱ ላ ኡቅሲሙም ተብላ ትጠራለች። መካ የተወረደች ምዕራፍ ናት። መካ የተወረዱ ምዕራፎች ዋና ሀደፍ የሚያደርጉት እንግዲህ በአቂዳ ላይ አተኳሪዎች ናቸውና አቂዳ ላይ ትኩረት ያደረገች ከአቂዳ አንዱ ክፍል ደግሞ እንግዲህ ኢማን ቢልየውሚል አኺር በመጨረሻ ቀን ማመን። የመጨረሻ ቀን የሚለው ውስጥ ደግሞ ማለት ነው ከመሞት በኋላ መቀስቀስ፣ ከተቀሰቀሰ በኋላ ሒሳብ መደረግ፣ ከሒሳብ በኋላ ሰዋብና ዒቃብ ሊኖር እንደሚችል ማመን ነው። እናም በዚህ ትኩረት ላይ የምታውጠነጥን ትሆናለች ማለት ነው። አቅሰመ አላሁ ተባረከ ወተዓላ አላ በዕሲ ናስ የሰው ልጆች እንደሚቀሰቀሱ ሚን ቁቡሪሂም ከቀብራቸው እንደሚቀሰቀሱ ምሎ ተናገረ አላህ። በተለያዩ ነገሮች ይምልና ነበር እንግዲህ ከመሞት በኋላ መቀስቀስ አለ ብሎ የሚያቀርበው። አሁን ላይ ደግሞ በራሱ በቀን በዕለተ ቅያማ እምልላችኋለሁ በማለት ከፈተ ማለት ነው። እንዲሁም በዛ በመከራ ጊዜ ራሷን ወቃሽ በሆነች ነፍስም እምልላችኋለሁ በማለት የሰው ልጅ የደቀቀ የበሰበሰ አጥንቱ ተሰብስቦ ተመልሶ ሰው ሆኖ መቀስቀስ አይችልም ሲል የክህደት እሳቤን ያስባል ይላል። በእውነቱ እኔ እችላለሁ። እንዲሁ መልሶ ሰው አድርጎ መፍጠር መመለስ ብቻ ሳይሆን ከመሞትህ በስተፊት የነበሩ የጣት አሻራዎችህ ሁሉ ሳይቀሩ አስተካክሌ መመለስ እምችል ነኝ ሲል ወሎ ይናገራል። ዕለተ ቅያማን በደንብ ሊዘጋጁበት ሊያስቡበት እንደሚገባና በዛ ወቅትና በዛ ሰዓት መጸጸትም ሆነ መነደም ፋይዳ ሊኖረው እንደማይችል አስምሮ አስቀመጠ።
بل يريد الإنسان ليفجر أمامه يسأل أيان يوم القيامة فإذا برق البصر وخسف القمر وجمع الشمس والقمر يقول الإنسان يومئذ أين المفر ينقزي من يادرقان وديت للششق وديت للدبك وديت للتقى للتلاليلان كلا لا وذر متقى مششقى يلم ብቸኛው መጠጊያ ወደ አንድ አላህ Subhanahu Wa Ta'ala ብቻ ነበር እሱ ጋር ያለህን ግንኙነት ደግሞ በጣጥሰው መጥተሃል ዛሬ ምድር ላይ ያለህ አንተ ለተፈጠርክበት ትልቅ ዓላማ እንድትቆም ትግል ሲያደርጉ የነበሩ ነብያቶች የነብዮች ወራሽ የሆኑት የእውቀት ባለቤቶች አንተ ትስቅ ትሳለቅ ታሾፍ ነበር ዛሬ ላይ ምንም ሳይቀር ታገኘዋለህ ይላል ነብዩ ሰለላሁ ዐለይሂ ወሰለም ወህይ ሲመጣላቸው እንግዲህ ምናልባት ሳልይዘውና ሳልገነዘበው እሱ በእኔ ላይ አንድ ጊዜ ብቻ ቀርቶ ከሄደ የምጥላቸው ነገሮች ይኖሩና ጌታዬ ዘንድ ተወቃሽ ተከሳሽ ሆን ለዚህ ለተመረኩበት ዓላማ ብቁነቴን የሚያጓድፍ ነገር ይከሰት ይሆንን ብለው በመስጋት ጅብሪል ሲቀራ ከስርስሩ ይሄዱ ነበር አላሁ ተባረከ ወተዓላ ይሄ አያስጨንቅህ ይሄ አያጨናንቅህ አንተ ጸጥ ብለህ ብቻ አዳምጥ እንጂ እሱ ሲቀራ ከስርስሩ እየቀራ መከተልን ተው አንደበት ውስጥ ስብስብ አድርጌ ማስቀመጥና حفظ سيف ማድረግ የኔ ግዴታና ሐላፍትና ነው አላቸው لا تحرك به لسانك لتعجل به إن علينا جمعه وقرآنه فإذا قرأناه فاتبع قرآنه ثم إن علينا بيانه ዱንያን ከመጠን በላይ አብዝቶና አጋኖ አክርሮ ለሷ ባሪያ መሆን እጅግ አደጋ እንደሆነ የሰው ልጆችን አጥብቆ ያስጠነቀቀባት አንዲቷ ምዕራፍ ናት እቺ ምዕራፍ التحذير من محبة الدنيا وترك الآخرة كلا بل تحبون العاجلة وتذرون الآخرة إلى الله የቅርቢቷን ዓለም ዱንያን በጣም አርጋችሁ ትወዳላችሁ ከምንም በላይ እሷን አስቀዳሚ መሆንን ታበልጣላችሁ ዘላለማዊ የሆነውንና ጥቂት ቆይቶ በቋሚና በዘላለም ለምትኖሩ የምትሄዱበት የሆነውን አኺራን ትዘነጋላችሁ ችላ ትላላችሁ ዛሬ እዚህ ምድር ላይ በያላችሁ በተላበሳችሁትና በሆናችሁት ማንነት ነው ነገው መልቂያማ ሰው እንኳን ከውጭ የሚያይና የሚመለከተው የሆነው የናንተ አካል በልዩ ብርሃንና ነጸብራቅ ወይም ደግሞ በጽልመትና በጥላሸት የምትለዩት وجوه يومئذ ناظرة إلى ربها ناظرة በማለት ምዕራፏ ሰው ልጆች ዱንያን የዕለት ተዕለት የሚኖሩበትን ያክል አላህ Subhanahu Wa Ta'ala ለፈተና ገፍተር አድርጎ ከመጣም ደግሞ ለአኺራ መሸጋገሪያ የአኺራ ድልበን ማስቀመጫ አድርገው እንዲጠቀሙ ከተተነተነባት ምዕራፏ ከምተነተናቸው ክፍሎች ጥቂቶቹ ናቸው ማለት ነው بعد بسم الله الرحمن الرحيم بالله سبحانه وتعالى ስም እጅግ በጣም አዛኝ ርህሩህ በሆነው ረህማን በተሰኘ ስሙና ሲፋው ረሂም በተሰኘ ስሙና ሲፋው ሁሉም የሱ ስምና መገለጫ ማንነቱ በሆኑት ዱንያው ወአኽራውያን ለአኺራም ለዱንያም የሰው ልጆችን በጸጋው የሚያጣቅምበት በሆነው ስሙና ሲፋዎቹ አላህ ለኛ የሚሰጠንን ዕውቀትም ሆነ ሌላ ስራ ላይ በመዋል ተሚጠቀሙት ባሮቹ ያደርገን ዘንድ
በስሙ በርከት እንጀምረዋለን። ላ ኡቅሲሙ ቢየውሚል ቂያማ እኔ እምልላችኋለሁ በዕለተ ቅያማ ይላል አላህ። ላ ዛኢደቱ ናት ምን ሐይሱል ኢዕራብ፣ ሙአኪደቱ ናት ምን ሐይሱል ማዕና፣ ከማዕና በስተኩል ደግሞ አጠናካሪ ናት። ነፍይል ሙቅሰም አለይ። ላ ኡቅሲሙ ቢየውሚል ቂያመቲ በዕለተ ቅያማ እምልላችኋለሁ። ወላ ኡቅሲሙ አሁንም በድጋሚ እምልላችኋለሁ ቢነፍሲል ለዋመቲ ራሷን ወቃሽ በሆነችው ነፍስ እምልላችኋለሁ። ራሷን ወቃሽ በዛው በዕለተ ቅያማ በሙእሚን ነፍስ ወይም በከሃዲዎች ነፍስ እምልላችኋለሁ ማለት ነው። በሙእሚን ነፍስ እምልላችኋለሁ ማለት ሙእሚን ምንጊዜም ራሱን ሒሳብ ያደርጋልና በየጊዜው ነፍሱን ይወቅሳል። አንቺ ነፍስ አንዳንድ ሰው ነውና አድጦት ስተት ላይ በወደቀ ጊዜ ተውባ አድርጎ ወደ አላህ ሲመለስ በጣም አርጎ ነፍሱን ይወቅሳል። በእንዲህ አይነቷ እኔ ዘንድ እጅግ ተወዳጅና ልዩ ማዕረግ የሚጠብቃት በሆነችው በአማኝ ነፍስ ወይም ደግሞ በከሃዲዎች ነፍስ፣ እነሱ ደግሞ ነፍሳቸውን የሚወቅሱት ነገ በዕለተ ቅያማ ነው። ምንም ነገር ያስቀደመችና ያስቀመጠችው ነገር ሳይኖር ሲቀር በኋላ በፊቷ በግራ በቀኝ በላይ በታች ፍስትል ጂሃ ያካበባት ኃጢአት ወንጀል መሆኑን ስታረጋግጥ ነፍሷን ትወቅሳለች። በእንዲህ አይነቷ ነፍስ እምልላችኋለሁ። ጀዋብ አልቀሰሙ አየሕሰቡ ልኢንሳኑ የሰው ልጅ ያስባል ይገምታልን ይላል አላህ አለን ነጅመዐ ዒዛማ የተበታተኑ የደቀቁ አጥንቶችን ማንሰበስብ ነው ብለው ያስባሉን ይላል። አየሕሰቡ ልኢንሳን አለን ነጅመዐ እንደማንሰበስብ ዒዛማ የተበታተኑና የደቀቁ አጥንቶችን እማንሰበስብ አድርጎ ያስበናል ይገምታልን? ከመሞቱ በኋላ መቀስቀስ አለ። ከመቀስቀስ በኋላ ሒሳብ፣ ከሒሳብ በኋላ ሰዋብ ኢቃብ አለ ብለህ እመን ስንለው እንዴት ልትንሰበሰብ እንችላለን? እንደትስ ሊሆን ይችላል በማለት የኔን አድራጊና ከዋኝነት ዝቅ አድርጎ በመመልከት ይህማ ሊሆን የማይችል ነው ሲልም ያስባል ይላል አላሁ ተባረከ ወተዓላ። የውመ የቁሙ ናሱ ሊረቢል ዓለሚን ወየውመ የቁሙ ልአሽሃድ يوم يقوم الروح والملائكة صفا لا يتكلمون إلا من أذن له الرحمن وقال صوابا يوم يقوم الحساب እናም አላሁ ተባረከ ወተዓላ የትኛውንም አካል መልሶ ቀስቅሶ ለሂሳብ ለጥያቄ እንደሚያቀርብ እንዲያምኑ በሩሱሎች አማካኝነት ባወረደባቸው ኩቱቦች ሲወሳ ሲቀርብላቸው ይህን ይሉ ነበር።
يدل على أن المقسم عليه كون البعث وإحياء الأبدان حق መቀስቀስ አካሎች ሁሉ ሕያው ሆነው ለጥያቄ አላህ ፊት መቅረብ እውን ነው፣ ሐቅ ነው፣ የማይቀር ነው። የሰው ልጅ ቢክድ ቢያስተባብልም أيظن الإنسان أن لن نقدر على بعثه መቀስቀስን ማንችል አድርጎ ያስባልን ይላል አላህ። يحسب الإنسان أن لن نجمع عظامه በምሳሌ እየገለጸ እንዲረዱ አደረገ አላህ። وضرب لنا مثلا ونسي خلقه قال من يحيي العظام وهي رميم